መተት ምናምን ብለው ሊያስቡ የሚችሉት እንጂ መስቀል ስላደረገችለት መተታም ሊያስብላት የሚችል ነገር የለም። ይሄ መተት የሚያውቁ ሰዎች ነው። ከዚህ በፊትም ተናግሬያለሁ፣ ቪዲዮም ላይ ማወራቻለሁ እና አሁን ላይ ነፃ ትውጣ ወይም የልጅቷ ስም ይጥራ በሚለው ዛሬ አብርሃም ጭንቀት እንጂ ሌላ የተለየ ነገር እንደሌለበት ያስታውቃል። ደግሞ እንደተጨነቀም ደግሞ ያስታውቃል። ምን አይነት ጭንቀት ውስጥ እንዳለም ያስታውቃል። ወደ ልጁ እናት ቤት ተመልሶ እዛ እንዲሆን ያልተፈለገበት ነገር አለ። ብዙ ጭንቀቶች አሉ። እሱ ነገር በግልጽ የምታዩት ነገር ይሆናል ወደፊትም ማለት ነው። ሁሉም ደግሞ ትምህርት የሚወስድበትም ነገር ይሆናል። ማወቅ ያለበትም ነገር ሊሆን ይችላል። ምክንያቱም አንድ ባለትዳር በሆነ አጋጣሚ ከሚስቱ ጋር ይጣላል። አንድ ወርም ሆነ ቅርታ ኔትወርክ አቋርጦኝ ነው። አንድ ወርም ሆነ 2 ወር ተጣልቶ እኮ እናቷ ቤት ቆይታ ሴት ልጅም ትመለሳለች፣ ወንድ ልጅም ከዛ በላይ ይታረቃሉ በሽማግሌ። ግን በህል የመጣ ነገር እዚህ ደረጃ ላይ አድርሷቸዋል። በህል የመጣ ነገር ግን አሁን ወደ ሚስቱ ስለመለሰ ይህን ሁሉ ስያሜ ይህን ሁሉ መጥፎ ቤተሰቦቿን እስከ መስደብ ድረስ የሚደርስ ነገር እንደዚህ እሷን ለማስጠላት መጥፎ ሰውነት ለማስባል ይህ ሁሉ ነገር እየጣሩ እንደሆነም ሁሉም ነገር እናውቃለን። ግን ያም ሆነ እውነት ተደብቃ አትቀርም። እውነት ደግሞ ሁልጊዜ ከተበዳይ ጎን ነው የምትሆነው። እውነት ያለው ሰው ሲጀመር በቃ መጨረሻው እውነቱ መውጣቱ አይቀርም። ያን ደግሞ እንደሚያውቅ ሁልጊዜ አብርሃም ወደ ሩታ እንደሚመለስ ሁልጊዜ እንናገርም ነበር የገባው ቀን ማለት ነው። ለዛም ነው ሩታ ርቃው የሚያራቀችው። እዩ ማለት ነው። ርቃ እንዴት ትርቀዋለች? የወለደ ሰው እኮ ተራርቆ አይራራቅም። እነዚህ ልጆች ቢራራቁ ኑሮ እኮ ተፋቱ ከተባለ ጊዜ እስከ ኦልሬዲ 8 ወር 9 ወር ሆኖታል አይደለም? ይለያዩ ነበር። ግን ወረቀት ብቻ ነው እንጂ እነሱ አልተለያዩም። ተስፋይ ስለሚዋደዱ ነው፣ ይፈላለጋሉ። እልህ ነው። በእልህ በላይ ደግሞ አብርሃም በሩቴ ላይ ብዙ ስህተት ሰራ። በቃ ዋና ሰው መሳሳት ሳይሆን መጸጸቱ ነው ዋናው ነገር ገባ። ስለዚህ በሌላ አይዲያ እንዳይመጡ በዚህ ቢቀጥሉ በቃ በጸጸት ቢቀጥሉና ሰው ቢያስተምሩ ባይነኝ ገባ በቃ እንደዚህ ሰው የሚያስተምረው ይሄንን ነው እንጂ ሚስቱ ትቶ ውሽማ ጋር ከሄደ ሌላ ሴት ጋር ከሄደ ወንድሜ እንደዚህ ያደርጋል፣ ልጄ እንደዚህ ያደርጋል። ገባ ትውልዱ ያው ጀነሬሽን ደግሞ ታውቀዋለህ አይደለም? እንደዚህ የተስፋፋ መጥፎ ነገር እንሄዳለን። ወደ መጥፎ ከምንሄድ መጥፎ ነገር ብናስተካክል የተሻለ ነው። ገባ? ስለዚህ አስተካክሉ። ሩታ ነገር ይስተካከል። ወይ አንድ ጊዜ ላውራና እወርዳለሁ። ወይ አንዴ ላውራ ማሪ እምሽን ከየስራት መግባት ልጅ ወይ እኔ ላውራና ታወራላችሁ። እኔ ያው ሽካ ስለሌለኝ ነው አብዛኛው ማውራት እየፈለኩኝ ዳታ የለኝም። ለዛ ነው። ሁላችሁንም ሰላም ብያለኝ ፋሚሊዎች። እዩዬ ሰላም ብያለሁ። አንተንም ሁላችሁም ሁሉም ሰው የዘራውን ያጭዳል። ባይዘወይ ሁሉም ያስቀመጠውን ነገር ነው የሚያነሳው። ያደረኩን ነገር ዋጋ ያስከፍለኛል ነገር። ስለዚህ አሁን ልጅ ሊወዷት ይችላሉ፣ ግን ደግሞ ቢወዷትም ሁሉም ነገር ትክክል ነው ማለት አይደለም። ሁሉም ነገር ገደብ አለው። ይሄ ልጅ ባለ ትዳር ነው አይደል? ባልና ሚስት ናቸው እነዚህ ልጆች። ትዳር ማለት ትልቅ ነገር ነው፣ ትልቅ አቋም ነው፣ ትልቅ ብዙ ነገር ዋጋ ከፍለውበታል። እና እንዴት ነው ልጅ ያላባት እንዲያድግ የሚፈረድበት? በወዳት እኔ ሩትዬ ስህተት ተሰራችም ልቆጣት ይችላል። ለምን? ስለምወዳት ነው። መጥፎ ነገር ተሰራች፣ ህዝቡን የሚበክል ነገር ታስተማረች፣ እናገራታለሁ። አልከተላትም፣ በፍጹም ልከተላት አልችልም። እና ይቺ ልጅ የራሱ ስህተት እየሰራች ትክክል ነሽ ሂጅበት፣ ውሽማነት ጥሩ ነገር ነው የሚለው ሰው እኔ ያንን አቋም ያንን ነገር የሚከተላት ሰው ስለሆነ ነው፣ ቤተሰብ ባለትዳር ስለሚይዙ ነው ብዬ ነው የማስበው። ገብቶሃል? ስለዚህ ሁላችሁም ይሄ ነገር አግባብ አይደለም። ህዝቡን የሚያበክል ነገር ሳይሆን የሚያስተምር ነገር ይዛችሁ ብትመጡ ለነገው ለትውልዳችሁ አስተማሪ የሆነ ነገር ነገ ለልጆቻችን የሚያስተምር የምናፍርበት ነገር ሳይሆን የምንማርበት ነገር አይተን ብናልፍበት ብዬ አስባለሁ። አሁንም ቢሆን ደግሞ ወደ ትዳር ተመልሻለሁ ብሎ በቃ ዋናው ነገር ወደ ትዳሩ መመለሱ ነው፣ ወደ ራሱ መመለሱ ነው፣ ወደ ልጁ መመለሱ ነው። እና መናገር የምትፈልጉ ከሆነ ይሄንን ተናገሩ። እኔ ይሄንን ነው ልናገር የምችለው። ሁላችንም የተረነው ነው የምናጭደው። ሁላችንም የምናደርገውን ነገር ጠንቅቀን ብናቅ ገደብ ይኖረን።
ከሴት ጎን ስለቆማችሁ አመሰግናለሁ። አብርሃም ሩታ ነገር ይገንባታል የሚባለው ለምን እንደሆነ ታውቂያለሽ? ስሜቷን ሁሉ ነገሯ ፊት ለፊት ነው። ስትናደድም ፊት ለፊት ቪዲዮ ስትሰራ በብዛት ታያቸው። እንባ ይተናነቃታል፣ መቆጣጠር አትችልም። ሁሌታን ስሜቷንም ደስታዋንም አዘኗንም እዛው ፊት ለፊት ነው የምትገልጸው። ስለዚህ ውስጧ በደንብ አይጎዳም። ውስጧ ይሄናል ያን ይጎዳል፣ ግን ደግሞ ስሜቷን ሰው ሲያወጣው የውስጡን ስሜት ሲያወጣው ውስጡ ረፍት ያገኛል። አብርሃም ደግሞ ምን እንደጎዳው ታውቂያላችሁ? ሁሉ ጊዜ ደስተኛ መስሎ ለመታየት ይሞክራል። ሁሉም ጊዜ ቪዲዮ ላይ ሲመጣ ሄሬሜላ ጋር ታያችሁት። ከዚህ በፊት በጣም ደስተኛ በጣም በቃ ህይወት የሞላለት ይመስላል። እነዛ አይነት ሰው ደግሞ በብዛት በውስጣቸው እየተጎዱ ይመጣሉ። እየተጎዱ በሚመጡበት ሰዓት ብቸኝነት ያበዛሉ። ብቻቸው ሆነው ያስባሉ። ወደፊታቸውን ህይወት አሁንም ተተው የመጡትን ህይወትም ያስባሉ። ስለዚህ እኔ አብርሃም የመሰለኝ ከሄሬሜላ ጋር ያለ ደስተኛ ይመስላል እንጂ በውስጡ በጣም አዘኔታ እንዳለውና ሩታን ጥሎ በመሄዱ ልጁን ጥሎ በመሄዱ በጣም እያዘነ ያለ ሰው ይመስለኛል። እሱ በስቶበስ ነው አሁን ዝምታን መርጦ ወደ ሚስቱና ወደ ትዳሩ የተመለሰው ሲመስለኝ ይሄ ነው። እኔ ውስጥ ጥያቄ ሲፈጥርብኝ ሲመስለኝ ይሄ ነው እና ሚስቱን በፊት አሳዝኖናል። ሩታን ጥሎ በመሄዱ አሳዝኖናል። ቢያሳዝንንም ግን ደግሞ በይቅርታ የማይታለፍ ነገር የለም። ሰው እና ወንድሙ ገዳይም ይጣረቃል በይቅርታ እና ይቅርታ በጣም ጥሩ ነገር ነውና ለምንድነው የማይተዋቸው እነዚህ ሰዎች? እህትና ተብየውና ወንድም ተብየው ይሄ ጓደኛ ተብየው ጓደኛም አይደለም ቢተዋቸውና ወደ ትዳሩ እንደተመለሰ ረፍት ቢያገኙ በጣም ጥሩ ነው እና ይሄንን መልእክቱን ለነሱ አድርሱላችሁ። ቡዜ እና ይሄ ማነው ስሙን አላውቀውም። ዳኒ ማለት በጥባጭ ሰው ነው ታውቃለች። መጀመሪያም ሁሉ ነገር ታውቃለች። እነሱን ተይወታችሁ ያስወጡ የዳኒ እንትን ብለን አናውቅም። እህቱን ግን አሁን እኛ እየተቸገርን ያለ ነው። እህቱም የአብርሃም ጓደኞች ሆነን እህቱ ምን ብለን ልንናገራት እንችላለን? እዚህ ጋር ወደፊት የሚፈጠረው ነገር እህቱን ምንም ብላችሁ አትናገራት። ግን ደግሞ አሁን ያወራሽው ነገር ወደፊት ጠባሳው ነው የሚቀሩ ነገሮች አሉ። ለዛ ነው መናገርም የሆነ ነገር ለማለትም የሚከብደው። እንደ መመካከር ደረጃ ደግሞ ቁጭ ብለን ማውራት አልቻልንም። ገለልተኝነት የሚባለው ነገር አለ። የራስ ነገር የሚባለው ነገር ነው እየተጻፈረቀ የማስበው ነገር ምንድነው ባይጫም እንደማናስብ ለአብርሃም መጥፎ እንደሆነ እያሳሰበ ያለው ለትንሽኛ የገዛ ወንድሙ ኤፍሬምም እንደዚህ ያለ ስንት ነገር ያደረገለትና ለትንሽ ጊዜ ሁኔታው አብርሃም የጨነቀው ያንን ሁሉንም መናገር የማይችልበት ደረጃ ላይ ደርሷል አሁን ላይ እና ለዛ ነው የታመመው እንጂ ሌላ የተለየ በሽታ ኖሮበት ወይም ሌላ እንትን ብሎ አይደለም። በቃ ሰላም ማግኘት ፈልጓል። ሰላሙን ማግኘት ከራሱ ማዳመጥ ፈልጎ የልጁ እናት ቤት መጥቷል። በቃ ይሄንን ነው ማድረግ የተፈለገ የነበረው። አሁን ደግሞ ድጋሚ ሰው ሌላ ነገር እያወራ ነው። መጨረሻው ደግሞ አሁን ላይ በምን ታወቀ? ሕክምና ገብቶ የምታዩት ነገር ሆኗል። ሁሉንም ነፃ ሊያወጣ የሚችል ነገር ጭንቀት እንዳለበት ነው እንጂ ዶክተሮች መቼም ሰው የተሰራበትና የደነዘዘ ማጋነንት ያለበት ሰው ዶክተሮች ሊያውቁ አይችሉም። እና ወይ ይሄ ማለት ነው የሱን ስም ባናጠፋ ብዬ ነው ያው ማምነው እና ከዚህ በኋላ ከልጁ እናት ጋር ሆኖ ሰላም ሆኖ ይኖራል። ይሄን ነው የምነግራችሁ። ያ ባይዘው ይሄ ማለት ነው እኛ ሰዎች የሰዎች ልጆች ማለት ነው እኛ ቀን ቀን የፈለግነው እንስራ፣ ጥሩ መጥፎ እንስራ። አልጋችን ላይ ስንተኛ ህሊና የሚባል አለ። ገባ? ህሊናችን ብዙ ነገር ነው የሚያመጣው። ትክክልም መጥፎም ያመጣል አይደል? አብርሃም ጋር ደግሞ የተፈጠረ ይሄንን ነው። ገባ? የሆነ የሰራቸው ስህተቶች ያለፉ ነገሮች ዛሬ የዋለባቸው ነገሮች ሲያይ ማለት ነው ህይወት ባዶ ሆነች። ገባ? ከዛ ወደ ሚስት መመለስ አይችልም። ቢኮዝ እልህ ናቸው። ገባ? ሩታ ደግሞ አንድ የሆነ ነገር ወይኔ ማንጋ ነው መሬ ሜታር ሸዊት ለምን ደግሞ ዲሬክተር የተቀበልሽው ሜታር ጊያት ሸዊት ገባ ማለት ነው። አብርሃም ቀን ከሰው ጋር ይውላል፣ ማታ ደግሞ ከራሱ ጋር ነው የሚያወራው።
ገባ ከራስ ጋር ማውራት ደግሞ ትልቅ ነገር ነው። ብዙ ስህተቶች ነው የምታስተካክለው፣ ብዙ ነገር ነው ማስተካከል የምትችለው። በቃ ከራስ ጋር ማውራት ማለት እንዴ እኔ እንጃ ብቻ አላቅም። አብርሃም ደግሞ ይሄንን ሲያስብ ደግሞ ማስተካከል በሚፈልግበት ሰዓት ማስተካከል አልቻለም። ገባ በነገር የተደራረበ ስለነበረ ያን ነገር ነው አሁን ዲፕሬሽን ውስጥ እንዲገባ ያደረገው። ቀጥ ብሎ ማን ጋር ሄደ? ዶክተር ጋር እኮ አልሄደም። አባት ጋር እናት ጋር እኮ አልሄደም። ማን ጋር መጣ? ሚስት ጋር ነው የመጣው አይደለም እንዴ? መድኃኒት ማን እንደሆነች እሱን የሚጠቅመው ነገር ምን እንደሆነ ስለሚያውቅ ነው ትጣለኝ ትቀበለኝ ብሎ ሚስት ጋር ቀጥ ብሎ ነው የመጣ። አሁንም ደግሞ ለዶክተሯን ብለዋታል አይደለም እንዴ? ስታማክረው እኮ እኔ ከሚስቴና ከልጄ ጋር ደስተኛ ሆኜ እየኖርኩ ነኝ፣ ግን በቤተሰብ ግጭት ግን እኔ ጭንቀት ውስጥ ገብቻለሁኝ። እኔ ጋ ነው ትክክለኛ አማርኛ ነው። ኔትወርክ እኔ ጋ ነው እየሰራ ያለው ነው ወይስ ማለት ነው? እኔ እንጃ። በገብርኤል ነው ስታክ እያደረገ ያለው አንተ ጋ ነው ብሮ፣ አንተ ጋ ነው። ኮፒ ሊንክ አድርጉለት በደንብ። ኮፒ ሊንክ ይፈልጋል ማለት ሪፖርት የሚያደርጉ ሰዎች ስላሉ ማርዬ አንድ ኮፒ ሊንክ ይደረግ። ኮፒ ሊንክ በጣም ኮፒ ሊንክ ይፈልጋል ቤቱ። በጣም ብዙ ሰው እያየሁኝ ነው ከታችና ኮፒ ሊንክ አድርጉለት። እሺ ቤቱ ሊያዘጉበት ነው። ኢብራሂም መርሳዋ ሃናን ያላ አድርጉላችሁ ከላይ ማርዬ ወይ ለማርዬ አንዴ ላውራና ልውጣላችሁ አይሻልም? እዩዬ ይሰማላ? ትንሽ ኔትወርክ ሸበካ ይዞታል መሰለኝ። አሁን እየሰራ አይደል? It's